የአፍሪካን ዩኒየን ፒስ ኤንድ ሴኩሪቲ ካውንስል እስራኤል ሶማሊላንድን ሪኮግናይዝ ማድረጓን ተከትለው ኢመርጀንሲ ስብሰባ እያደረገ እንደነበረ በዜናዎች ሰምተናል። እና ይሄ ድርጅት ከኢትዮጵያ ኢንተረስት ጋር ይሄዳል የሚለው ከረዥም ጊዜ ጀምሮ ጥያቄ አለብኝ። አፍሪካ ዩኒየን ኢትዮጵያ ውስጥ ስላለ ብዙ ጥቅሞች አሉ። በተለይ ከኮንፈረንስ ቱሪዝም ጋር ተያይዘው ሆቴሎች፣ ሬስቶራንቶች፣ አፓርትመንቶች፣ ከውጭ ምንዛሬም ረገድ በተለይ ደግሞ አየር መንገዱ የኢትዮጵያ አየር መንገድ አፍሪካ ዩኒየን ኢትዮጵያ ውስጥ ስላለ የምንጠቀመው ነገሮች አሉ። ዲፕሎማቲካሊም ሌቨሬጅ ይኖረናል እና ጥቅሙ እንዳለ ሆኖ አፍሪካ ዩኒየን ይህን ያክል ነሰሰር ነው ወይ? በጣም ራዲካል የሆነ ሀሳብ እንደሆነ ይገባኛል። 99% ኢትዮጵያዊ ምናልባትም ከዛም በላይ ተስማሙ ትችላላችሁ። እኔ ይሄ አፍሪካ ዩኒየን የሚባል ድርጅት ከጥቅሙ ይልቅ ጉዳቱን ነው የምታይ። ከኢትዮጵያ ስትራቴጂክ ኢንተረስት ጋር የሚጋጭ ነው። ይሄ ድርጅት ጥቁር የአረብ ሊግ ድርጅት ነው ብዬ ነው የምወስደው። የኢትዮጵያ አረብ ሊግ ውስጥ መግባት አለባት ብዬ ፑሽ ከማድረጉ ሰዎች አንዱ ነኝ። አሁንም ይህንን አቋምን አልቀይርም። ግን አፍሪካን ዩኒየን ንጹህ የአረብ ሊግ ተወካይ ነው። የኢትዮጵያ ውጭ ጉዳይ ፖሊሲን በጣም ነው ኢንፍሉዌንስ የሚያደርገው። የአረብን ድምፅ ነው የሚያስተጋባው። የኢትዮጵያን የባህር በር ጥያቄ፣ ሌሎችንም የኢትዮጵያ ስትራቴጂክ ጥቅም ሊያስከብር አይችልም። እንዲያውም ድርጅቱ ኢትዮጵያ ውስጥ ስላለ እኛ ቦልድ ላይ አንዳንድ ውሳኔዎችን እንዳንወስን እያደረገ ነው። ብዙ ጊዜ አፍሪካውያን እንደዚህ አይነት ጉዳዮች ላይ ኮሌክቲቭ አቋም ነው የምንይዘው። ያ አቋም እንደ ሌሎች አፍሪካውያን ትክክል ነው። እንደ ኢትዮጵያ ግን ትክክል አይደለም። በእስራኤል ላይ ያለን አቋም መቀየር አለብን። ሶማሊላንድ ላይ ያለን አቋም ቦልድ ላይ መሄድ አለብን። ሪኮግናይዝ እናደርግ ያልኩ አይደለም። ሰከንድ ቱ ሪኮግኒሽን ያለውን ሁሉንም ነገር መሄድ መቻል አለብን። ይሄ ድርጅት ቶታሊ ኢትዮጵያ የባህር በር እንዲኖረው አይፈልግም። በልዩነት አቋማችን እያስቀመጥን መቀጠል መቻል አለብን። ራሳችንን እንደ አፍሪካ መሪ አድርገን የአፍሪካን ውሳኔ በማስተጋባት ኖረናል። አሁን ግን በልዩነት ማስቀመጥ መጀመር አለብን። የአፍሪካ ህብረት አቋማችን ጋር ሊስማማ ይገባል። ኢትዮጵያ ባህር በር በሰላማዊ መንገድ ይሆናል ብዬ አላስብም። ነገር ግን በሰላማዊ መንገድ አፍሪካ ህብረት የሚረዳን ከሆነ እንዲረዳን መጠየቅ መቻል አለብን። የአረብ ሊግ ነው። ከዛ ደግሞ ወረድ ሲል የፍራንኮፎን አገራት ውሳኔ ነው። በአብዛኛው ውሳኔዎቹ የአንድ ተራ የጅቡቲ አገርን ቼርማን ማድረግ አይዶን ነው። እኛ ለምን ፌል እንዳደረግን እዛ አልገባኝም። የኦዲንጋን ምርጫ ጉዳይ በጣም መግፋት ነበረብን። ከኬንያ ጋር መስራት ነበረብን። የጅቡቲ ውጭ ጉዳይ ሚኒስትር የአፍሪካን ዩኒየን ቼርማን መሆን this is disaster። መሄድ ከፈለጉ ጥርግ ብሎ መሄድ ይችላሉ። የተወሰነ ዶላር ነው የምናጣው። እኛን አቋም ማስተጋቡ ከሆነ ኢትዮጵያ ውስጥ መቀመጣቸው ምንድን ነው ጥቅሙ ለኛ? የእስራኤልም ጉዳይ የአውሮፓም ጉዳይ የባህር በርም የሶማሊላንድም ጉዳይ ኢንዲፔንደንትሊ መወሰን ይችላል። አሁን የአፍሪካን ዩኒየን ፒስ ኤንድ ሴኩሪቲ ካውንስል ፎሬን ሚኒስትሮች ናቸው የተሰባሰቡት አይደል? በዛ ላይ ኢትዮጵያ መቀመጥ መቻል አለበት። የሸፋፈንን ኢትዮጵያ የሶማሊያን ቴሪቶሪያል ኢንቴግሪቲ እና ሶቨሬኒቲ ሪኮግናይዝ ታደርጋለች ምናምን እያልን የተቀባቡ ዲፕሎማት ቋንቋዎችን ማስተጋባት የለብንም። እዛ ላይ ስለ ሶማሊያ ራሱ ማንሳት ላይ ጠበቅብን ይችላል። የኢትዮጵያን ኢንተረስት መተንተን አለብን። ወይም ሶማሊያ የሚባል ቃሉን ሳንጠቀም መናገር መቻል አለብን። አስፈላጊ ከሆነ ስብሰባ የሶማሊላንድ ነው፣ ነገር ግን ስብሰባ ስለኛ ማድረግ መቻል አለብን። አውትላየር ነው መሆን ያለብን። አብረን የምናጨበጭበት ዘመን ማብቃት አለበት። መሄድ ከፈለጉ ጥርግ ብሎ ሄዱ። ቶጎን አይደል መውሰድ የፈለገች የሆነ ሳለ $120 ሚሊዮን መድቦ ሲንቀሳቀሱ ነበረ። ሆቴል የገነቡ ምናምን ይውሰዱ። ወይ ጋዳፊ ነው ስርጥ ላይ የሆነ ሳለ ላይ የአፍሪካ ዩኒየን ሄድ ኳርተር ገነባለሁ ብሎ ገንብቶም ነበር። የት እንዳደረሰው ባላውቅ ይውሰዱ። ኢትዮጵያ ካላት ታሪክ አንጻር በታሪክ አንገናኝም፣ በባህል አንገናኝም፣ በብዙ ነገር ከአፍሪካውያን ጋር እኛ አንገናኝም። ይሄ አሁን የኢትዮጵያ ኤግዚት ነው መሆን ያለበት። የአፍሪካ ዩኒየን መቀመጫ በሀገራቸው ላይ ሳይሆን ከኛ የሚበልጡ ብዙ አፍሪካ ሀገሮች አሉ። ከኛ የተሻለ ዲፕሎማቲክ ተጽዕኖ ያላቸው ሀገራቶች አሉ። የአፍሪካ ህብረት እነሱ መቀመጫ ሳይኖር የግብፅንና የአረብ ሊግን አቋም ያራመደ ኢትዮጵያ ውስጥ የምኖርበት ምክንያት ምንድን ነው? ሆቴል እናደርገዋለን፣ ይህን ህንፃ ወይም አንድ ክፍለ ከተማ እናደርገዋለን።